ዕለተ ሐሙስ መጋቢት 24 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ያገዛዙ ቁንጮ አብይ አህመድ 8ኛ ዓመት ባለ ሲመቱን በሚያከብርበት የዛሬው ዕለት መጋቢት 24 በመላው የአማራ ምድር አንቀጥቅጥ የተቃውሞ ሰልፍ ተካሂዷል። ሰልፉ አገዛዙ የስልጣን ዕድሜውን ለማራዘም የሚያጭበረብርበትን የምርጫ ካርድ ዋጋ ያሳጣ፣ የአስተዳደር መዋቅሩ መበተኑን በጉልህ ያሳየና ያገዛዙን የኃይል ሚዛን ያዛባ መሆኑም ተነግሯል። በሌላ በኩል በዛሬው ዕለት መጋቢት 4 2018 ዓ.ም የአፋብን ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የፋኖ ኃይሎች ሞጣ ከተማ በሰፈረው የመከላከያ ሬጂመንት ላይ ከባድ ጥቃት ሰንዝረዋል። በምስራቅ ጎጃ ሞጣ ከተማ በተሰራው በዚህ ኦፕሬሽን በምስሉ ላይ የምትመለከቱት ከፍተኛ ያገዛዙ ጦር መኮንን ከነ ህይወቱ በፋኖ ኃይሎች ገቢ ሆኗል። በዝርዝር መረጃችን የምትሰሙት ይሆናል። በአዲስ አበባ ከተማ ፖሊስ መዋቅር ውስጥ እንደ ካንሰር ስር ሰዶ የቆየው ዜጎችን ሲያስነባና ፍትህን በገንዘብ ሲሸጥ የኖረው አደገኛ የተደራጀ የሙስናና የዘረፋ ሰንሰለት በመጨረሻም መበጠስ መጀመሩ ተነገረ። ይህ የህግ አስከባሪውን ተቋም በማፊያ አሰራር ጠልፎ የቆየው ኃይል አሁን ላይ እየተመታ ሲሆን እርምጃው ገና ጅምር መሆኑና ብዙ የሚቀሩት ነገሮች እንዳሉም እየተነገረ ይገኛል። በዚህ የማጽዳት ዘመቻ ውስጥ በጉልህ ጎልቶ የወጣውና የብዙዎችን ትኩረት የሳበው የአዲስ አበባ ፖሊስ የልዩ ልዩና የተደራጁ ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር የነበሩት የረዳት ኮሚሽነር ሽፈራው ጉቱ ከኃላፊነታቸው መነሳት ነው። ዝርዝሩን ከኛ ጋር ከቆያችሁ የምትሰሙት ይሆናል። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል መሰለፋቸውን አፈጉባኤው ተናገሩ። የአሜሪካና የእስራኤል ጥቃት ከተጀመረ ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊት ጎን መሰለፋቸውን የኢራን ፓርላማ አፈጉባኤ ሙሐመድ ባግሄር ጋሊባፍ ተናግረዋል። አፈጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸውን አሳይተዋል ብለዋል። በሌላ በኩል የኢራን ጦር አዛዥ ሜጀር ጀነራል አሚር ኻታሚ የሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘግቧል። በዝርዝር መረጃችን የዓለም አቀፍ ጉዳያችን ላይ ያካተነዋል። ክቡራትና ክቡራን ከኛ ጋር ካመሻችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናቀርብላችሁ ይሆናል። በየቀኑ በኢትዮስ ሚዲያ በኩል የሚተላለፉ አዳዲስ ታማኝና ወቅታዊ መረጃዎችን በፍጥነት ለማግኘት ኢትዮስ ሚዲያን ሰብስክራይብ ማድረገውን ያረጋግጡ። አሁን በቀጥታ ወደ ዝርዝር መረጃው። የብልጽግናው አለቃ አብይ አህመድ 8ኛ ዓመት ባለ ሲመታቸውን በሚያከብሩበት የዛሬው ዕለት በመላው አማራ ምድር አንቀጥቅጥ የተቃውሞ ሰልፍ ተካሂዷል። የተቃውሞ ሰልፉ አገዛዙ የስልጣን ዕድሜውን ለማራዘም የሚያጭበረብርበትን የምርጫ ካርድ ዋጋ ያሳጣ፣ የአስተዳደር መዋቅሩን መበተን በጉልህ ያሳየ፣ የአገዛዙን የኃይል ሚዛን ያዛባ እንዲሁም አገዛዙ በየዕለቱ የሚነዛውን የሐሰት ፕሮፓጋንዳ ያጋለጠ ሰልፍ ነው ተብሏል። ዛሬ መጋቢት 24 ቀን 2018 ዓ.ም ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ አገዛዙን የሚቃወም የህዝብ ድምጽ ሲስተጋባ ውሏል። የተቃውሞ ሰልፉ በደቡብ ጎንደር ጋይንትና ስማዳ፣ በምስራቅ ጎጃም ናብራ፣ ዲማና የቦቅላ ከተሞች፣ በምዕራብ ጎጃም አዊ ዞን ጃዊና ወንበርማ፣ በወሎ ቤት አማራ፣ በሸዋ መዘዞና በሌሎችም የአማራ ቀጠናዎች ይህ የተቃውሞ ሰልፍ ሲስተጋባ ውሏል። በሌላ በኩል ዛሬ መጋቢት 24 2018 ዓ.ም የአፋብን ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ሞጣ በሰፈረው ያገዛዙ ሬጂመንት ላይ ከባድ ጥቃት ሰንዝሯል። በምስራቅ ጎጃሟ ሞጣ ከተማ በተሰራው በዚህ ከባድ ኦፕሬሽን በምስሉ ላይ የሚታየው ሻለቃ ነጋሽ አበበ ኃይሌ የተባለው ያገዛዙ ከፍተኛ መኮንን ከነ ህይወቱ ገቢ ሆኗል። ሻለቃ ጋሻውና አንድ ለጊዜው ማንነቱ ያልታወቀ መቶ አለቃን ጨምሮ 47 የመከላከያ አባላትና 27 ሚሊሻ በድምሩ ከ74 በላይ ያገዛዙ ሰራዊት ወድቋል። በርካታ ያገዛዙ ሰራዊትም እጅ መስጠቱ ተነግሯል። ከ50 በላይ የነፍስ ወከፍ መሳሪያና ሌሎች ወታደራዊ ቁሳቁሶችም ወደ አፋብን የመሳሪያ ግምጃ ቤት ገቢ ሆነዋል።
ምርጫ ቦርድ በተለያዩ ክልሎች ዜጎች ድምጽ መስጫ ካርድ እንዲወስዱ የማስገደድና ካርድ መውሰድን ከማህበራዊ አገልግሎትና ደሞዝ ማቋረጥ ጋር የማገናኘት ጥሰቶች እየተፈጸሙ ስለመሆኑ ሪፖርቶች ደርሰውኛል አለም። ቦርዱ ሁሉም ክልሎችና ሁለቱ የከተማ መስተዳደሮች አስፈጻሚዎቻቸው የቤት ለቤት የምርጫ ቅስቀሳ ከማድረግ እንዲቆጠቡና በመራጭነት መመዝገብን ግዴታ የሚያደርጉ አካሄዶችን እንዲያቆሙ መጠየቁን ዛሬ ባወጣው መግለጫ አስታውቋል። ድርጊቱ የሚፈጸምባቸውን አካባቢዎች ለህዝብ በይፋ እንደሚያጋልጥ የገለጠው ቦርዱ በድርጊቶቹ ላይ የእርምት እርምጃ ካልተወሰደ ያልተገባ ቅስቀሳ በሚፈጸምባቸው የምርጫ ክልሎችና ምርጫ ጣቢያዎች ምርጫ እንዳይካሄድ እንደሚያግድ አስጠንቅቋል። በአዲስ አበባ ከተማ ፖሊስ መዋቅር ውስጥ እንደ ካንሰር ስር ሰዶ የቆየው ዜጎችን ሲያስነባና ፍትህን በገንዘብ ሲሸጥ የኖረው አደገኛ የተደራጀ የሙስናና የዘረፋ ሰንሰለት በመጨረሻ መበጠስ መጀመሩ ተነገረ። ይህ የህግ አስከባሪውን ተቋም በማፊያ አሰራር ጠልፎ የቆየው ኃይል አሁን ላይ እየተመታ ሲሆን እርምጃው ገና ጅምር መሆኑና ብዙ የሚቀሩት ነገሮች እንዳሉም እየተነገረ ይገኛል። በዚህ የማጽዳት ዘመቻ ውስጥ በጉልህ ጎልቶ የወጣውና የብዙዎችን ትኩረት የሳበው የአዲስ አበባ ፖሊስ የልዩ ልዩና የተደራጁ ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር የነበሩት የረዳት ኮሚሽነር ሽፈራው ጉቱ ከኃላፊነታቸው መነሳት ነው። ረዳት ኮሚሽነር ሽፈራው የተሰጣቸው ኃላፊነት የተደራጁ ወንጀሎችን መመርመርና ማክሸፍ ሆኖ ሳለ በተቃራኒው ራሳቸውና አጋሮቻቸው የተደራጀ የሌብነት የእገታና የዘረፋ ኔትወርክ ዋና ተዋናይ ሆነው መገኘታቸው የተቋሙን የብልሽት ጥልቀት ቁልጭ አድርጎ የሚያሳይ ነው። የደህንነት ምንጮች እንደሚያጋልጡት ረዳት ኮሚሽነር ሽፈራው ጉቱን ጨምሮ ከፍተኛ የአዲስ አበባ ፖሊስ አመራሮች ፖሊሳዊ ኃላፊነታቸውን ወደ ጎን በመተው ለጥቂት ባለሀብቶች በገንዘብ የተገዙ ቅጥረኞች ሆነው ቆይተዋል። የከተማዋን ነዋሪ በእጅጉ ሲያማርር የነበረው ተግባራቸው እጅግ ዘግናኝ ነው። እነዚህ አመራሮች ከባለሀብቶች ጋር በመመሳጠር የንግድ ተቀናቃኞችን በሐሰት ክስ ማሰር፣ የዜጎችን የቤት ካርታ በጉልበት መቀማት እንዲሁም ምንም የማያውቁ ንጹሐንን በሐሰት አስሮ ፍርድ ቤት ሳያቀርቡ በገንዘብ መደራደርን የዕለት ተዕለት መተዳደሪያቸው አድርገውት ነበር። በተለይ የውጭ ሀገር ዘመድ አላቸው የሚባሉና አቅም ያላቸውን ዜጎች ሆን ብሎ በመምረጥ ማሰርና ልክ እንደ አጋቾች ከፍተኛ የቤዛ ገንዘብ እየተቀበሉ መፍታት በከተማዋ ፖሊስ ውስጥ በስፋት ተንሰራፍቶ የቆየ አደገኛ ወንጀል ሆኖ ቆይቷል። አብዛኞቹ የፖሊስ አመራሮች በሚያገኙት የሙስና ገንዘብ ደልበው በመንግስት መኪና ፋንታ እጅግ ውድ የሆኑ የራሳቸውን የቅንጦት መኪኖች እያሽከረከሩ መታየታቸው የዝርፊያውን መጠን ያሳብቃል። ይህንን በህዝብና በታችኛው የፖሊስ አባላት ዘንድ ከፍተኛ ምሬት የፈጠረውን አስከፊ ስርዓት ለመግታት የቀድሞው የፖሊስ ኮሚሽነር ከኃላፊነታቸው ተነስተው በጀነራል አስራት መተካታቸው ይታወሳል። ጀነራል አስራት ወደ ኃላፊነት ከመጡ በኋላ ከተማረረው የፖሊስ አባል በሚሰበሰብ ጥቆማ መሰረት ይህንን የሌብነት ሰንሰለት ከስሩ መንቀል ተጀምሯል ነው የተባለው። በዚህም መሰረት ረዳት ኮሚሽነር ሽፈራው ጉቱን ጨምሮ የሙስና ገቢና ሸማቾች ምርመራ መምሪያ ኃላፊው አዳሙ ወዳጁ እንዲሁም ኤርሚያስ ተመስገን ደርቤ የተባሉና ሌሎችም እስከታች ያሉ በርካታ አመራሮች ከስልጣናቸው ተፈንቅለዋል። በተለይም የረዳት ኮሚሽነር ሽፈራው ጉቱና የአዳሙ ወዳጁ ቢሮዎች ወዲያውኑ ታሽገው ጥብቅ ምርመራ ሲደረግባቸው የቆየ ሲሆን በአሁኑ ወቅት ቢሮዎቹ ለተተኪ አመራሮች ክፍት መደረጋቸውን መረጃዎች ያመለክታሉ። እነዚህ አመራሮች ዜጎችን በማሰቃየትና ፍትህን በማዛባት ለፈጸሙት ከባድ የሙስናና የዘረፋ ወንጀል ከስልጣን መነሳት ብቻውን በቂ እንዳልሆነ የከተማዋ ነዋሪዎች ይሞግታሉ። ምንም እንኳን አሁን ላይ ቢሮዎች ተለቀው አመራሮቹ ቢነሱም በፈጸሙት ወንጀል ልክ ተመጣጣኝ የሆነ የህግ ተጠያቂነት ይኑር አይኑር በቀጣይ የፍትህ ስርዓቱ የሚያጣራውና ህዝብ በንቃት የሚከታተለው ጉዳይ ይሆናል። በትግራይ ክልል የመምህራን ደሞዝ ላለፉት ጥቂት ወራት ባለመከፈሉ ትምህርት ቤቶች የመማር ማስተማር ስራቸውን ማቆም ጀመሩ። በማዕከላዊ ትግራይ ዞን አበርገሌ ወረዳ መምህራን ደሞዛቸውን ባለማግኘታቸው የመማር ማስተማር ስራ ሙሉ በሙሉ መቆሙን የክልሉ ቴሌቪዥን ዘግቧል። የወረዳው ትምህርት ጽሕፈት ቤት በወረዳው የሚገኙ 46 ትምህርት ቤቶች በሙሉ ትምህርት ማቆማቸውን መግለጡን ዘገባው ጠቅሷል። መምህራን ስራ በማቆማቸው ሳቢያ ትምህርት ሙሉ በሙሉ
ያቆሙት 41 አንደኛ ደረጃ ትምህርት ቤቶችና 5 ሁለተኛ ደረጃ ትምህርት ቤቶች መሆናቸው ተነግሯል። የደሞዝ ጥያቄ አንስተው ማስተማር ያቆሙት መምህራን 1078 ያህል ሲሆኑ ከትምህርት ገበታ ውጪ የሆኑት ተማሪዎች ብዛት ደግሞ 28827 መሆኑን ዘገባው አመልክቷል። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል መሰለፋቸውን አፈጉባኤው ተናገሩ። የአሜሪካና የእስራኤል ጥቃት ከተጀመረ ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን መሰለፋቸውን የኢራን ፓርላማ አፈጉባኤ ሙሐመድ ባግሄር ጋሊባፍ ተናግረዋል። አፈጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸው ቸውን አሳውቀዋል ብለዋል። ከዚህ በፊትም አድርገነዋል፣ አሁንም ልንደግመው ዝግጁ ነን፣ መላው ኢራናውያንን ነው የምትገጥሙት በማለት እስራኤልና አሜሪካንን ሞክሩት ብለዋቸዋል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው አፈ ጉባኤው ይህንን ያሉት ፕሬዝዳንት ትራምፕ እየተካሄደ ያለው የድርድር ጥረት ውጤት ካላስገኘ በቀጣዮቹ ጥቂት ሳምንታት በሚፈጸሙት ጥቃቶች ኢራን ከፍተኛ ውድመት ይገጥማታል ብለው ካስጠነቀቁ በኋላ ነው። አሁን በሚሊዮኖች የሚቆጠሩ ኢራናውያን ጠመንጃ በማንሳት ጠላትን ሊፋለሙ እንደተዘጋጁ የገለጹት አፈጉባኤ ሙሐመድ ባግሄር ጋሊባፍ በኢራን መንግስት ውስጥ ለመነጋገር የሚሆኑ ሰውና ቀጣዩ የሀገሪቱ መሪ ይሆናሉ እያለች አሜሪካ በተደጋጋሚ የምትጠቅሳቸው ባለስልጣን ናቸው። በተጨማሪም የኢራን ጦር አዛዥ ሜጀር ጀነራል አሚር ኻታሚ የሀገሪቱ ሰራዊት የሚሰነዘር የጠላት ጥቃትን ለመከላከልና አስፈላጊውን እርምጃ ለመውሰድ ዝግጁ እንዲሆን አዘዋል። ይህ በእንዲህ እንዳለ በኢራን ላይ የሚፈጸመው ጥቃት በዛሬው ዕለትም የቀጠለ ሲሆን ከቴሄራን በስተምዕራብ የምትገኘው ካራጂ ከተማ ክፉኛ መመታቷንና በከተማዋ የሚገኙ ቁልፍ ድልድዮች ኢላማ መደረጋቸውን ምንጮች ገልጸዋል። በተመሳሳይ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ኢራን ሚሳኤሎችና ድሮኖችን ወደ ግዛቶቻቸው ማስወንጨፍ መቀጠሏን አስታውቀዋል። የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸውን የሀገሪቱ መገናኛ ብዙሃን ዘገቡ። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋትሂን የተባለው ክፍል አዛዥ የሆኑት ጀነራል መሐመድ አሊ መገደላቸውን የሀገሪቱ መገናኛ ብዙሃንን ጠቅሶ የቢቢሲ ፋርስ ቋንቋ አገልግሎት ዘግቧል። ወታደራዊ ምንጮችን ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ጀነራሉ የተገደሉት በአሜሪካና በእስራኤል እየተፈጸመ ባለው ጥቃት ትናንት ረቡዕ ነው። ምንጮቹ ጨምረውም ጀነራል ሙሐመድ አሊ ቀደም ሲል የአብዮታዊ ዘቡ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሲጅ የተባለው የሚሊሻ ጦር ፋትሂን የተባለው ክፍል አዛዥ ነበሩ። የቻይናው ዢንዋ የዜና ወኪል በበኩሉ ከኢራን ጦር ኃይሎች ጠቅላይ ማዘዣ ጋር ግንኙነት ያለውን ዴፋህ የተባለውን የኢራን ዜና አገልግሎትን ጠቅሶ ዘግቧል። በተጨማሪም የኢራን መንግስት ተቃዋሚ ቡድኖች ምንጮችም ከፍተኛው የአብዮታዊ ዘቡ አዛዥ መገደላቸውን አረጋግጠዋል። ይህ በጀነራል ሙሐመድ አሊ የሚመራው ፋትሂን የተባለው የአብዮታዊ ዘቡ ልዩ ክፍል በሶሪያ ጦርነት ውስጥ ተሳታፊ እንደነበረ አንዳንድ ምንጮች አመልክተዋል። በተጨማሪም በአብዮታዊ ዘቡ የእግረኛ ጦር ውስጥ የሚገኘው የክፍሉ አባላት የተለየ ወታደራዊ ስልጠና እየወሰዱና በመንግስት ላይ የሚነሱ ተቃውሞዎችን በመቆጣጠር ይሳተፋሉ። እስካሁን ስለ ከፍተኛ የጦር ጀነራሉ መገደል ከኢራንም ሆነ ከእስራኤል መንግስት በኩል የተባለ ነገር የለም። የተወደዳችሁ ቤተሰቦቻችን ለዕለተ ሐሙስ የምሽት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።